እድሉን ስለሰጠኝ በጣም አመሰግናለሁ። የምትወያዩት ስለ ትግራይ ወይ ደግሞ ስለ አማራ ወይ ኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች አይደለም አይደል? የምንወያየው እንደ ሀገር በኢትዮጵያና በኤርትራ መካከል ያለውን ነው። እኔም ማውራት የምችለው በኢትዮጵያና በኤርትራ መካከል ያለውን ነው። እንደ ውስጥ ሀገር ስትሄድ ግን እንደ ትግራዊ ሆኜ ላወራ እችላለሁ፣ እንደ ኦሮሞ እንደ አማራ ሆኜ ላወራ እችላለሁ። ብዙ ኤርትራውያን ሲያወሩ ስሰማቸው የራሳቸውን ሀገር ሳይሆን ስለኛ ሀገር ብሔር ብሔረሰቦች ነው የሚያወሩት። ሲያወሩ ራሱ በጣም ንቀታቸው፣ ለምሳሌ አብይ አህመድ በትግራይ ላይ ጄኖሳይድ እንዳደረገ አገር እንደካደ እንደጨፈጨፈ መሀሪም ሲያወራ ነበር። ይህን ደግሞ የኤርትራው መንግስትም አግዞት ነው ያደረገ። ይሄን ብዙ አይነት ልጨፍን እንዳታል የሚባል ፖለቲካ አለና አሁን ወደ ተመልሽ ወደ ትግራይ ፖለቲካ ምናምን መግባት አልችልም። ሀገራዊ ስለሆነ ወደ ሀገራዊ እንሂድ። ኢትዮጵያውያን በጣም ደንዝዘናል። ኢትዮጵያዊ ክብር ምን ያክል እንደሆነ እየገባን አይደለም በፍጹም። እነሱ ሲያወሩ ፍጹም አይዛነፉም። አላማቸው ጠንካራ ነው። ኢትዮጵያዊነታችንን ለመከፋፈል ነው የሚመጡት። ይሄ ገዳይ ነው፣ ይሄ ሊበላህ ነው። ውስጣዊ ችግራቸው እኮ የነሱ ይብሳል። ስለ ኤርትራ አሁን ቴዲ ብጠይቅ ምንም የምታውቀው ነገር የለም ስለ ውስጣቸው፣ ፍጹም አታውቅም። ትግርኛ ተናጋሪው ከብሌንና ከብነ አምር ሳሆ ከሚባሉ አረበኛ ተናጋሪዎች ጋር ፍጹም ፍጥጫ ላይ ነው ያሉት። እንደዚህ አይነት አምባገነን መንግስት ደግሞ የመሞቻው ጊዜ ሲቃረብ አገር ነው የሚፈርሰው፣ ጦርነት ነው የሚነሳው። ጀብሃ የሚባል አሁን ተነስቷል። ስለ ኤርትራ ፍጹም ጥናት አድርገን እናውቃለን። አንዱን ሰው አስገብተህ እስኪ ስለ ኤርትራ አውራ በለው። ልሳኑ ዱዳን ኢትዮጵያዊ አያውቃቸው። እነሱ ናቸው እኛን በደንብ የሚያውቁን። ውስጣችን ገብተው በደንብ የሚሰሩት እነሱ ናቸው እንጂ ስለ ኤርትራ ፖለቲካ እኮ ብታይ አንተ ክርስቲያን አንተ ሙስሊም እየተባባሉ የሚሳደቡበትን ቪዲዮ እኔ ትግርኛ ስለምሰማን በደንብ አመጣልሃለሁ። ጂሃድ ነው የምናውጀው ይላሉ እኮ አረበኛ ኤርትራ አደጋ ላይ እኮ ያለች ሀገር እኮ ነች። ኢትዮጵያን አይደለም ልትቋቋም። ግን እኛ ኢትዮጵያን ራሳችንን አሳልፈን የሰጠንበት መንገድ በጣም ያሳፍራል። እንደ ትግራይ እንደ አማራ እንደ ምናምን እዚህ እንከራከራለን፣ ችግር የለብንም። ውስጣዊ ጉዳያችን አሁን መሀሪን እዚህ ጋር ይህንን ክፉ መንግስት፣ ይህን ጨካኝ መንግስት፣ ይህን ኤርትራን ያወደመ መንግስት ከአብይ አህመድ ጎን ሁነታ ትጥለዋለህ ብትለው በአንገቱ ቢላ ይመርጣል። ከኢሳያስ አፈወርቂ ጋር ሁኜ አብይን አወርዳለሁ የሚል ኢትዮጵያዊ ደግሞ አለ። ለምሳሌ ወደ ኢራቅ ስንሄድ አሜሪካ ጣልቃ ገብታ ከተቃዋሚዎች ጋር ሆና የኢራቅን መንግስት ሳዳም ሁሴንን አወርዳለች፣ ጋዳፊን አወርዳለች። የአሜሪካ ባሪያ ነው የሆኑት። ለምሳሌ ኢሳያስን ተጠቅመን አብይን ብንጥል የኢሳያስ ባሪያ ነው የምንሆነው ኢትዮጵያን። በዛ ብዙ ነገር አለ እና ስለ ሀገር ሲወራ ስለ ሀገር እናውራ። ዝም ብለን ስሜታችንን ስለ ራሳችን ውስጣዊ ጉዳይ ማውራት የለብንም። ስለ ኤርትራዊ ደግሞ ማጥናት አለብን። ምን አይነት ችግር ላይ ናቸው? ምን አይነት ፍርሃት ላይ ናቸው? ሰሞኑን በጣም እየተንበጫበጩ እንደሆነ ሁላችንም እናውቃለን። አንዴ ወደ ግብፅ፣ አንዴ ወደ ኢራን ምናምን እየሄዱ ነውና ለምንድን ነው? ከኢትዮጵያ ጋር ችግር ስላለባቸው መሰለኝ። ወደ ዋናው ሀሳብ ስንገባ ደግሞ የአሰብ በር ማለት የባህር በር ኢትዮጵያ ይገባታል የሚለውን እኛ ኢትዮጵያን ለእኛ ጥቅም ስለሆነ በደንብ ቁጭ ብለን ማሰብ አለብን። በጣም ማሰብ አለብን። የባህር በር አገኘን ማለት ጠላቶቻችን የሚንበረከኩበት ነው። ግብፅ ራሱ የምትንበረከክበት ነው። እውነት ኢትዮጵያ የባህር በር ቢኖራት ስለ አባይ ደቂቃ አታስብም። ግብፅ ደቂቃ አታስብ ስለ አባይ። አይደለም አንድ አባይ 8 አባይ ብንገድብ የባህር በር ካለን ትንፋሽ አትናገርም። ምክንያቱም የባህር በር ምን ያክል ዓለማዊና አህጉራዊ ፖለቲካ እንደሆነ ሁላችንም እናውቃለን። እርስ በርስ ከመናከሳችን ከመባላታችን ውጭ ደግሞ ስለ ኤርትራ ማወቅ አለብን፣ በጣም ማወቅ አለብን። በተለይ እዚህ ሶሻል ሚዲያ ላይ መከታተል አለብን። ወዴት እየሄዱ ነው? ውስጣዊ ችግራቸው በጣም አደጋ ላይ ወድቋል። ታውቃለህ? ይሄንን መሀሪ ማለት ቴዲ ይቅርታ፣ ስለ ኤርትራ ምን እንደሚባባሉ ትሰማለህ? ኢሳያስ አፈወርቂ አምባገነን መንግስት ሲወድቅ ተኪ የለው። ምክንያቱም አምባገነን ነው፣ ተኪውን አይፈጥርም፣ ሀገር ለትውልድ አያስረክም። ኢሳያስ አፈወርቂ ደግሞ ይህ አይነት ፍጥረት ነው እና ሀገራቸው አደጋ ላይ ነች። ኢትዮጵያ የባህር በር የማግኘቷ ነገር ግድ ነው፣ ታገኛለች በቅርቡ። ብዙ ባወራ ደስ ይለኛል፣ ግን አንዳንዴ ያው ስሜታዊ ስለመሆን ሌላ ነገር አውርቼ ትንሽ መሀሪንም እንትን እንዳላስደብረው ደቂቃዬን ለአያና ለብልጽግናው ካድሬ ሰጥተህ እድሉን ይጠቀም። አመሰግናለሁ። እኔ ጅቦ ብዙ ጊዜ ሲቀልድ ነው የማውቀው። እንደዚህ ግን ነገር ሲናገር ሰምቼው አላውቅም።
የተናገረው ንግግር እኔ በጣም በደንብ ስነስርዓት እያደመጥኩት ነው። እኔ እንደዚህ ሲናገር ሰምቼ አላውቅም። ጅቦ የህዝብ ተወካዮች ምክር ቤት ቢገባ በቃ ምንድነው ትቀልዳላችሁ እንዴ? ሰው ለካ አብሮት የሚውላቸው ልጆች ናቸው ወይ ቀላጅም የሚያደርጉት ወይ ቁም ነገረኛም የሚያደርጉት። እና የሚገርም ንግግር ነው የተናገረው። የሚገርም ንግግር ነው የተናገረው። ቁም ነገር በሀገራዊ ጉዳይ ላይ እንደ ሀገር አወራለሁ። በዶሜስቲክ ፖለቲካ ደግሞ ከመጣ የዶሜስቲክ ፖለቲካው እንደ ትግራዋይ ያወራለሁ። ምክንያቱም በሀገራዊ ጉዳይ ላይ ለማን ነው የምትሽለጠለጠው? በሀገራዊ ጉዳይ ላይ እኮ ተልከሰከስክ ማለት እኮ ስድቡ ለአንተም ይተርፋል። ምክንያቱም አባቶቻችን ሲተርቱ የዘመድ ጉድፍ አብሮ ያሳድፍ ይባላል።